ድርድርን አስመልክቶ እና አገዛዙ የፕሮፓጋንዳ ሂደቱን በምን ደረጃ እያስኬደው እንዳለ የሚጠቁም አንድ ማሳያ በመሆኑ ምክንያት እናንሳው። ከቀናት በፊት የተለያዩ የአማራ ፋኖ ህዝባዊ ድርጅት አመራር አባላት ለብልጽግና እጃቸውን ሰጥተዋል ተብሎ የብልጽግና የኢንተርኔት መንጋ ተሰማርቶ ነበረ እና ሌሎቹን ለማስጠንቀቂያ ለማስፈራሪያ መጨረሻችሁ ይሄ ነው፣ ከዚህ አታመልጡም፣ ከክፉ ቅጣት በፊት እጃችሁን ብትሰጡ ይሻላል የሚል በጣም ሰፊ ዘመቻ ሲካሄድ ቆየና ከቀናት በኋላ ተመልሶ ያ ምርኮኛ የአፋሕድ ተወካይ ሆኖ ተደራዳሪ ሆኖ የሰላም ስምምነት ከመንግስት ጋር የሚፈራረም ለዚህም በኢጋድና በአፍሪካ ህብረት የሚታጀብ ሆኖ ቀርቦ ተመልክተናል። እና አሚን አንዳንድ ነገሮች አሁን አብይ አይ ቲንክ በሀገሩ ላይ አደረገ ከምላቸው ትልልቅ በደሎች አንዱ ዲስኮርስን ክፉኛ ትሪቪያላይዝ ማድረጉ ነው። ዲስኮርስን ማርከሱ ነው። በነገራችን ላይ ግን ምንም ምርጫ የለም። በቃ በሀገሪቱ ያለው ሪያሊቲ እሱ ነው። ያ ዲስኮርሱን ያረከሰው ግለሰብ ነው ትልልቆቹን ውሳኔዎች የሚወስንበት እድል የተፈጠረው እና አሁንም በዚህ ምክንያት ይህንንም ድራማ ለመነጋገር ተገደናል። ግን አስፍተን ድርድርን ጉድፌይዝን በስምምነት ጊዜያዊም ሆነ ዘላቂ ችግሮችን የመፍታት አካሄድን እና የአገዛዝ ወቅታዊ የጋራ ስነ ልቦናን በተመለከተ ለማውራት ግን ልንጠቀምበት እንችላለን ብዬ ስላሰብኩ ነው ማነሳው። ምን አልክ ስትይ ወደ ነው ፍሬም ያረከው ይሄ መንግስት ያው በድርድር ስም፣ በንግግር ስም፣ በውይይት ስም፣ በሽምግልና ስም ምን ያህል የሚቀልድ እንደሆነ ጥሩ ማሳያ ይመስለኛል። ይሄ የሰሞኑ የማስረሻ ሁኔታ ሁልጊዜ የምንለው ነው። እኔም አንተም ተቃዋሚ ኃይሎች የድርድርን በር መዝጋት የለባቸውም ብለን እናምናለን። ለድርድር ሁልጊዜ ዝግጁ ነን ማለት አለባቸው። ምክንያቱም ተገደን ነው፣ ሰላማዊ መድረክ አተን ነው። ይሄ መንግስት ለእውነተኛ ድርድር በሩን ስለዘጋ ነው ጠመንጃ ያነሳ ነው የሚሉት አይደለም ነውም ደግሞ። ስለዚህ ሁልጊዜም ለድርድር በራቸው ክፍት መሆን አለበት። ይሄ ከፍተኛ የሆነ የፖለቲካ የዲፕሎማሲ ጥቅም ይኖረዋል የሚል እምነት አለኝ። አንተም የዛ አይነት እምነት እንዳለ አውቃለሁ። ግን ደግሞ ይሄ መንግስት ምንም በቃ በሰላም ድርድር ጉዳይ፣ በሽምግልና ጉዳይ፣ በሁሉም ነገር ላይ የሚቀልድ የሚያሾፍ መሆኑን ደግሞ ማሳያ ነው። ይሄ ግን ይሄ ነገር ገፍቶ ታዲያ ምን ትርጉም አለው? በቃ ድርድር የሚባለው ነገር አያስፈልግም ወደሚል መሄድ አለበት የሚል እምነት የለኝ። ሁልጊዜም ቢሆን የትጥቅ ትግል ቀላል ዋጋ የሚከፈልበት መድረክ አይደለም። የህዝብ ትግል፣ የትውልድ ትግል ነው። ብዙ ሰዎች በየቀኑ ህይወታቸውን የሚያጡበት ነው። ስለዚህ የፖለቲካ መፍትሄ በውይይት በድርድር የሚመጣ ከሆነ ሁልጊዜ ራስህን ለዛ ዝግጁና ክፍት አድርገህ መጠበቅ ተገቢ ነው። ይህምን የመንግስት ባህሪ ከዛ ተቃራኒ ቢሆን በዲፕሎማሲ ረገድ፣ በፖለቲካ ረገድ የአይነቱ አቋም አስፈላጊ ነው የሚል እምነት አለ። ስለዚህ እንዲህ አይነቱ ነገር አይ በቃ ይሄ መንግስት በድርድር በውይይት የሚያሾፍ ስለሆነ የሚቀልድ ስለሆነ ከልቡ የማያምን ስለሆነ ከዚህ በኋላ ድርድር አያስፈልግም ወደሚል ያልተገባ ድምዳሜ መኬድ አለበት የሚል እምነት የለኝ። ሁልጊዜ ቋሚ መርሃችን መሆን አለበት። ድርድር እንፈልጋለን። ያኔ የመስማማት ያለመስማማቱ ጉዳይ አገዛዙ ለድርድሩ ልባዊ አቋም ይዞ መምጣቱ ያለመምጣቱ ጉዳይ በድርድሩ ወቅት በሚካሄደው ሂደት የሚፈተሽ ነው የሚታይ ነው። ጠረጴዛ ላይ በሚቀርቡት የመደራደሪያ ነጥቦች የሚታይ ነው የሚሆነው። ስለዚህ እድሉ አለ። ስለተደራደርክ ራስን አሳልፈህ ትሰጣለህ ማለት አይደለም። ስለዚህ አንደኛ ወደዛ ድምዳሜ ሊወስደን አይገባም። ሌላው ግን በጣም የሚያሳየን ቅድም እንዳልከው እንደው የራሱ ደጋፊዎች እንደው ይህን አገዛዝ መታዘብ ካለባቸው አሁን ስለ ዲፕሎማሲ በጣም ሳይንስ ነው፣ የረቀቀ ነገር ነው። አንድ ሀገር ዲፕሎማሲ ሲሰራ የዛሬንና የነገን አይደለም፣ ለአመታት ሁሉ አስቦ ነው የሚሰራው። ይሄ በስልጣን ላይ ያለ መንግስት ግን ዲፕሎማሲውን ዕለታዊ ነው። በቃ ለእያንዳንዱ ቀን ነው ዲፕሎማሲ የሚሰራው። ውጤቱ ነገ ምን ይሆናል የሚለውን ነገር ማየትም አይፈልግም። ስለዚህ ጃልሰኒ ጋራ በቴሌቪዥን ምናምን ሲፈራረም ከታየ የኦሮሞ ህዝብ ጥያቄ እንደመለሰ ጦርነት እንደ አስቆም አድርጎ መልእክት ማስተላለፍ፣ ጌታቸው ረዳን ስለሾመ ባለስልጣን ስላደረገ ከሱ ጋር ስለተጨባበጠ የትግራይን ህዝብ ችግር የፈታ አስመስሎ መናገር ይፈልጋል።
ወይም ደግሞ አሁን ማስረሻን ማርኮ ወይም ደግሞ ተቀብሎ ከሱ ጋር ስለተፈራረመ ወይም በቴሌቪዥን በሬዲዮ ስለታየ የአማራን ህዝብ ችግር ወይም ጥያቄ የፈታ የመለስ አድርጎ ለማቅረብ ይሞክራል። ይሄ የትም የሚያደርስ አይደለም። ያልሰኒ ስንት ጊዜ ሆነው አመት አለፈው አይደለም ከፈረመ። ኦሮሚያ ውስጥ ያለው ጦርነት የበለጠ ተስፋፋ እንጂ አልቀነሰም። ጌታቸው የመንግስት ተሿሚ ስለሆነ ትግራይ ውስጥ ያለው ችግር የበለጠ ተባብሷል እንጂ ምንም የቀነሰ ነገር የለም። ማስረሻም ትናንትና ከመንግስት ጋር መፈራረሙ ዛሬ ጠዋት የጦርነት ዜናዎችን አማራ ክልል በስፋት እየሰማሁ ነበር። ምንም የሚለውጠው ነገር የለም። ግን ይሄ ሲባል ደግሞ ለቀናትም ቢሆን የራሱ አድቫንቴጅ የለውም ማለት አይደለም። እንደዚህ አይነት ነገር መንግስት ሲያደርግ ለምሳሌ ሁለት አድቫንቴጅ አለው ብዬ አስባለሁ። አንደኛ በቅርበት ጉዳዩን የማይከታተሉ የውጭ መንግስታት፣ የውጭ ድርጅቶች ይሄ መንግስት እውነትም ለሰላም ጥረት እያደረገ ነው ብለው እንዲያስቡ ለተወሰነ ጊዜ ሊረዳው ይችላል። ዜናውን ሲያዩ በፋኖ ስም አንድ ሰው መድረክ ላይ መጥቶ በስምምነት ሲፈራረም ሲታይ ይሄ መንግስት በሰላም የሚያምን ነው፣ በድርድር የሚያምን ነው የሚል ጊዜያዊ የሆነ ጥቅም ሊያገኝበት ይችላል። እሱ ብቻ አይደለም። ምናልባት ግማሽ ልብ ይዘው የሚዋጉ የአማጺ ኃይሎች ሊኖሩ ይችላሉ። በራሳቸው ምክንያት ከትግሉ መራቅ የሚፈልጉ ሊኖሩ ይችላሉ። እነሱንም ትንሽ የበለጠ ግፊት ለማድረግ እና ወደ እነ ማስረሻ መስመር እንዲመጡ ለማድረግም የተወሰነ ጥቅም ሊያገኝበት ይችላል። እንደው ዝም ብሎ ጥቅም የሌለው ፋይዳ የሌለው ነገር አድርገንም ማየት የለብንም። በተወሰነ ደረጃ የራሱ ጥቅም ስላለው ነው መንግስት እንዲህ የሚያደርገው። ግን ለችግሩ መፍትሄ ከመስጠት አንጻር፣ ከአጠቃላይ ከዲፕሎማሲ አንጻር፣ ከፕሮፓጋንዳ አንጻር ግን ካውንተር ፕሮዳክቲቭ የሆነ ነገ ከነገ ወዲያ ራስን ትዝብት ውስጥ የሚጥል የበለጠ ደካማ የሚያደርግ እና ለትዝብት የሚያጋልጥ አካሄድ ነው የሚሄደው እና ይሄ የትም አያደርስም እና ከልቡ ተለውጦ እውነተኛ የሆነ ድርድር ከእውነተኛ የትግል መሪዎቹ ጋር ማድረግ እንጂ ለችግሩ መፍትሄ የሚያመጣው እንደዚህ ሰዎችን እያስከዳህ ከአንድ ሰው ጋር ከሁለት ሰው ጋር የምታደርገው ስምምነት እና የምትሰራው ቲያትር የትም ሊያደርስ አይችልም እና የተለየ ነገር አይደለም ማለት ነው። ትናንትን በማስረሻ ያየ ነው። ትናንት ያን አይተን ዛሬ ጠዋት በብዙ የአማራ ክልል የጦርነት ዜናዎች ነው ስንሰማ ነበር። ምንም የተለየ ነገር የለ። እኔ የፋኖዎችም ይሄን ያህል ተጨንቀው መግለጫ ለመስጠት ለማስተባበል መረባረብ ያለባቸው አይመስለኝም። ግልጽ ነገር ነው ብዬ ነው የምወስደው። አስተያየት መስጠታቸው ጥሩ ነው። ምናልባት ቅድም ያነሳት ነጥብ ላይ እርግጠኛ አይደለሁም ልዩነት ይሁን አይሁን፣ ግን እኔ ከአገዛዙ ጋር በመደራደር የሚመጣ ውጤት ይኖራል ብዬ አላምንም። ኢንጉድ ፌዝ ይደራደራል ብዬ አላምንም። ከአገዛዙ ጋር ተደራድሮ የሚመጣን ውጤት በአንድም ሆነ በሌላ መንገድ በተቃዋሚዎች የማድረግም ሆነ ያለማድረግ ውሳኔ ላይ ምንም ስፍራ ሊኖረው አይገባም ብዬ አምናለሁ። ግን ስቲል እንደ መርህ ድርድር አልፈልግም ማለት በጣም አሰቃቂ ነው ብዬ አስባለሁኝ። አይቲንክ ልዩነት የለንም። ደጋግሜ ስናገር ሰምተህ ከሆነ አሁን ጠቅላይ ሚኒስትር አብይ አህመድ ለምንም ነገር ልታምናቸው የምትችል ሰው አይደለም። ለምንም ከእሳቸው ጋር ቁጭ ብዬ ተደራድሬ ወይም ተፈራርሜ በአራት ጣት ብትፈራረም ልታምናቸው አትችልም። በሰዓታት ውስጥ ወይም በማግስቱ ሊክዱት ይችላሉ፣ ሊሰርዙት ይችላሉ። ምንም ተለዋዋጭ ሰው ናቸው እና ሊታመኑ የሚችሉ እንዳልሆነ ይገባኛል። ይሄ መንግስት እንደ መንግስት ራሱ በዚህ ረገድ ትረስት ወርዚ እንዳልሆነ ምንም ጠንቅቄ ነው የማውቀው። ግን ቅድም ምን ብያለሁ? ከፖለቲካ ከዲፕሎማሲ ከፕሮፓጋንዳ አንጻር ይሄ ጉዳይ አስፈላጊ ነገር። አንተ ለሰላም ነው የምታገለው፣ ሰላማዊ መድረክ አጥቼ ነው ጠበንጃ እንዳነሳ የተገደድኩት ካልክ በኋላ በቃ ከዚህ በኋላ ችግሬን የምፈታው በጠበንጃ ብቻ ነው፣ ድርድር የሚባል ነገር አልፈልግም ማለት ጉዳት አለ የሚል እምነት ነው ያለ። ልዩነት ያለን አልመሰለኝም። ይውረድ ብለህም ልትደራደር ስለምትችል አልተቀበለውም ሌላ ነገር ነው። ቅድም ብያለሁ፣ ጠረጴዛ ላይ በምታስቀምጠው አጀንዳ ኤግዛክትሊ። እና ዓለምም አልደራደርም አለ የሚለው የሚተረጎምበት መንገድ በጣም መጥፎ ነው። ብዙ ማለት በእኛ ልክ ኮንቴክስቱን አውቀው እያንዳንዱን ዝርዝር አውቀው በዚህ ምክንያት ነው ይሄን ያሉት ብለው አንደርስታንድ እንዲያደርጉ መጠበቅ የለብንም። በአጠቃላይም ድርድር የሚባል ነገር የለም ተብሎ አደባባይ ወጣም እና በዛ ምክንያት ነው እንዳልከው አንተም ብዙ ጊዜ አንስተዋል። እዚህም እኔ በተደጋጋሚ የፋኖ አመራር አባላትን ድርድር የለም አትበሉ፣ ለምን ይሄ በጣም ከባድ ጉዳት የሚያስከትል ነው ስንል ቆይተናል። አንዴ አምባሳደር ማሲንጋም በነገራችን ላይ ያንን የሚያረጋግጥ ነገር ተናግረው ነበር። የአሜሪካ አምባሳደር በኢትዮጵያ ፋኖን ለድርድር ጠርተው ነበረ እና
ያ እንግዲህ በዲፕሎማሲው ህብረተሰብ በዲፕሎማሲው ማህበረሰብ ዘንድ ፋኖን በተመለከተ ተይዞ የነበረውን አስተያየት ያሳይ የነበረ ይመስለኛል። በኋላ ተስተካክሏል። በአስተያየቶቻቸው ተመልክተናል። ያ ግን እንደው እሱን ግልጽ ማድረግ ስለሚገባ ነው ያነሳኋቸው ነገሮች። ተገቢ ነው። ካፒቴን ማስረሻ ሰጤም የአፋሕድ የአንድ ዘርፍ ኃላፊ ነው። ምናልባት ከአፋሕድ ቁልፍ ተግባራት ወይም ቁልፍ ስልጣኖች ከሚባሉት ውስጥ በስድስተኛ ደረጃ የሚጠቀሰውን ቦታ የያዘው ማስረሻ ሰጤም ወደ ብልጽግና ሄዷል። እኔ አቋም ቀይሮ ወይም ደግሞ እውነቱን ተረድቶ ሄደ የሚለው ነገር ምናልባት ጡጦ ያልጣለን ሕፃን እንኳን ሊያሳምን የሚችል አይደለም። በዚህን ወቅት ላይ ብልጽግና እየደከመ እየሄደ ያለ ወራጅ ወንዝ ላይ አብሮ የሚሳፈር አይኖርም። ለማንኛውም ይህንን ክስተት እንዴት እየተከታተልከው ነው? ማስረሻ ሰጤን ወደኋላ ወደፊት እያደረግን ብንመለከተው ምንም አዲስ ነገር አናገኝም። ትላንትም ያው አሁንም ያደረገው አንድ አይነት ተግባር እንደሆነ ዛሬ ስለሄደ ሳይሆን ትክክለኛ ማንነቱን በዚህ ደረጃ መገለጽ የሚችል መሆኑን ክስተት እንዴት ታዘብከው? እንደው ዝርዝር ውስጥ ለመግባት አይደለም፣ አጠቃላይ ሁኔታውን እናንሳ። አይ አጠቃላይ ሁኔታው በግልጽ የምታየው ነገር እሱ ተልኮ ተቀብሎ እንደነበረ በግልጽ ያሳያል። ምንም ጥያቄ የለውም። አንደኛ ይህ ሰውዬ ቀደም ብሎ ጀምሮ ፋኖን ከግብጽ ጋር የሚሰራ ከወያኔ ጋር የሚሰራ እያለ የአብይን ወታደር ዩኒፎርም ለብሶ እየተሳደበ መግለጫ ሲሰጥ ነበር። አይተነዋል። ይሄ ምንም ጥያቄ የለውም። ከዚህ በፊት የታየ ነገር ነው። በራሱ ሚዲያ ላይ ወጥቶ የሚወጋንን ወታደር ዩኒፎርም ለብሶ ፋኖን ሲሳደብ ነበረ። ከአንድ ወር በፊት እኔ ያንን በተመለከተ ሁሉ መግለጫ እና ቃለመጠይቅ አድርጌያለሁ። ይሄ አዲስ ነገር አይደለም ማለት ነው። ቆይቷል ይሄ ሰውዬ ከሄደ። ሁለተኛ ከድርጅቱ ተባሯል ተብሎ በአደባባይ ድርጅቶቹ መግለጫ ሰጥተዋል ከዚህ በፊት ማለት ነው። ይሄ ደግሞ የሆነው ከመንግስት ጋር ሲገናኝ ስላገኘ ነው። በመረጃ ስለተረጋገጠ የገንዘብ ብክነት ስላሳየ በዚህ ምክንያት ታግደዋል ብለው መግለጫ መስጠታቸውን በአንተም ሚዲያ ላይ ወጥተው አብረውት የነበሩ ሰዎች ሲናገሩ ሰምቻለሁ። ይሄ ሁሉ ነገር ግን ከዛ በአጠቃላይ እንደውም ማስረሻን ተወውና ማስረሻን ምልክት አድርገን ምን ስለሆነ ነው ይሄ ሁሉ ግርግር የተፈጠረው የሚለውን እንየው። መሳይ አጠቃላይ እሱ ይሻላል ቁም ነገሩ እንጂ አሁን ማስረሻ የአማራ ሕዝብ ችግር ተፈቶ አለቀ ትግሉ ነው ወይስ ደግሞ ምንድነው? አብይ ሌላ ሰው ሆነ ነው? ምን ተገኘ ብሎ ነው? እና ነው የሱን እንደ ቁም ነገር አድርገህ የሱን ብድግ ብሎ ከጓደኞቹ ሲባረር በተለያየ ምክንያት ትግሉም ሲደክመው ወይም የራሱ መስዋዕትነት መክፈል ሳይችል ሲፈልግ በተለያየ ምክንያት ከመንግስት ጋር ሲሰራ ነበረ። አሁን ሄደ ነው መልሱ። እና ከዛ ባለፈ ግን ይሄንን አሁን የተፈጠረውን ችግር ምን ፈጠረው? አንድ ሰው ማምጣት ፈረንጅ ሁሉ ሰብስቦ የአፍሪካ ህብረት ይጋድ ብሎ አብይ ይሄንን ነገር ትልቅ ስቴጅ አድርጎ መፍጠር የፈለገበት ምክንያት ለህዝብ ግንኙነትም ለዓለም አቀፍ ማህበረሰብም ምን ማስተላለፍ ፈልጓል የሚለውን በግልጽ ብናየው የተሻለ ይመስለኛል። መሳይ እሱን ነገር ምንም እንደ ቁም ነገር የሚገባ ነገር አይደለም ማለት ነው። አዎ እንግዲህ ኢንጂነር ይልቃል በእውነት አዝናለሁ። አንድ ግለሰብ እኔም ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም፣ አሁን እውነቱን መነጋገር ያስፈልጋል። ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳህ የሚነግር ነገር አለ። ሰውነቴ አይወደውም። እሱ ልጅ ለምን እንደሆነ አላውቅም። ቃለ መጠይቅ በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው፣ እሱንም በግፊትና በጫና የተደረገ ቃለ መጠይቅ ነው። ዛሬ ላይ እናገረዋለሁ። ስለሄደ አይደለም፣ ብዙ ነገሮችን እሰማ ነበረ። ያው ወደ ጎን መተኮስ ጥሩ አይደለም። አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ ስለነበርን እንጂ ይሄ ግለሰብ እንኳን አይደለም የአማራን ሕዝብ ነፃ የሚያወጣ ትግል ውስጥ ሚና ሊጫወት ራሱንም ከራሱ አጉል ባህሪዎች እንኳን ነፃ ማውጣት ያልቻለ ግለሰብ እንደሆነ በቅርበት እናውቃለን። እያወቅን ነው ዝም ያልነው። ምናልባት ነገ ከነገ ወዲያ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮች እነሱም ያውቁታል። ከ1 ዓመት ጀምሮ ሲከታተሉት እንደነበረ ነግረውናል። አሁን ላይ ለምንድን ነው እርምጃ ያልወሰዱት? በእርግጥ ባለፉት 3 ወራት ዱካውን አጥፍቶባቸዋል። በቁጥጥር ስር ሊያደርጉት ፈልገው ሊያገኙት አልቻሉም። ሰሞኑንም በአርበኛ መከታው ማሞ የተመራ አንድ
አሳሽ ቡድን ሲፈልገው ነበር ዳውንት ድረስ ዘልቆ ለመያዝ ሞክሮ ነበር መከላከያ ደርሶ ነው ማስረሻ ሰጤን ያዳነው ባለፉት 3 ወራት የት እንደገባ እንኳን አይታወቅም ግን ይሄን ግለሰብ አንስተን ዛሬ በእንደዚህ አይነት መድረክ ላይ እንደው ጊዜ ሰተንም እንዲያረት ያየር ሰዓትም ወስደን መነጋገራችን ያሳፍረናል እንዳልከው ብዙ ኃይሎች አሉ 3 ኃይሎችን ላንሳ አንደኛ ማስረሻ ሰጤና በዙሪያ ያሉ ሰዎች ናቸው ምናልባትም አሁንም የቀሩ ጭላጮች ቅሪቶች ካሉም እነሱንም ይመለከታል ሁለተኛ የአብይ አህመድ አገዛዝ ነው ምን ፈልጎ ነው እንዲህ አይነት ነገር ውስጥ የገባው ሶስተኛ የአፍሪካ ህብረትና ኢጋድን የተመለከተ ነው የኢትዮጵያ ህዝብ እነዚህን ተቋማት ልብ ብሎ መከታተል አለበት እነዚህ ተቋማት እንደዚህ አይነት የተልከሰከሰ ተግባር ውስጥ ለምን ገቡ የሚለው ጥያቄ እነሳልና እንደው ከዚህ አንፃር ሁኔታዎችን እንዴት ልትገልጻቸው ትችላለህ ኢንጂነር ይልቃል እንግዲህ አንደኛ የአብይ በኢጋድ ውስጥም ሆነ በአፍሪካ ህብረት ቦታዎች ላይ በተለያየ ምክንያት መልካም አጋጣሚዎች ስላለ አንደኛ ጽፈት ቤታቸው ኢትዮጵያ ውስጥ በመሆኑ የአፍሪካ ህብረት ሰዎችንም ለማግኘት ይችላል የኢጋድ ሊቀመንበርም የሆነው የራሱ ጓደኛ የሆነ ሰው ነው ስለዚህ ጸሐፊው ወርቅነህ ገበየሁ ማለት ነው ወርቅነህ ገበየሁ የሱ የራሱ ጓደኛ የነበረ በልዩ ሁኔታ ያስገባው ሰው ነው አፍሪካ ህብረት ውስጥም የወታደርና የደህንነትን ጉዳይን በተመለከተ የራሱ የሾመው ሰው ነው ያለው ሪኮመንዴሽን ጽፎላቸው ነው እንደዚህ ዓለም አቀፍ ተቋማት የመንግስታትን ድጋፍ ሳያገኙ ቦታ ያገኙም ስለዚህ እዛ ሲሄድ በዛ ምክንያት የሆነ ነው ስለዚህ ጀነራል ኃይሉ ጎንፋ ናቸው ስለዚህ ይሄ ነገር የሚያሳየው አብይ አንድ ችግር ውስጥ ገባው ባለ ጊዜ እነዚህን ተቋማት በሚጠቅመው መልኩ እንዲፈጸሙለት የራሱን ያለሉንታ ለተቀን የሚሰሩለት ሰዎች ናቸው መንግስቱን ለማጽናት ያ እንዳለ ሆኖ ግን በጣም የሚያሳዝን ነገር መሳይ አሁን እኔ ንግግሩን በውል አላዳመጥኩትም ይሄ ማስረሻ ተናገረ የተባለው ነገር ወደ አብይ ሲመጣ እነሱ አስታራቂ ነን ካሉ ልብ በል እንግዲህ ወደ እርቅነት የመጣበት ምክንያት ኦኤልኤን የአማራ ጠላት አድርጎ ህዋትን የአማራ ጠላት አድርጎ ለምን ከነሱ ጋር ሰሩ ኤርትራን የአማራ ጠላት አድርጎ ነው አፍሪካ ህብረትና ኢጋድ በቀጠናው ሰላም አመጣለሁ ካለ የፕሪቶሪያ ስምምነትንም ከፈለገ እነዚህ አካላትን ጠላት የሚልን ሰው ለአፍሪካ ሰላምና ለኢትዮጵያ ሰላም ያመጣል ብለው ነው ህዋትን አማራ በጠላትነት እንዲፈርጅ አማራ ኦኤልኤን በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል የዚህ ሰው ያሳብ ብሎ ነው አፍሪካ ህብረት ይሄን ሰው እየደገፈው ህዋት ጠላት ነው የሚልን ኦኤልኤ ጠላት ነው የሚልን በሌላ ወገን ግን እነሱ ህዋትና አብይ በፕሪቶሪያ ስምምነት ይስማሙ ነው የሚሉት አይደል ኦኤልኤንም ሌላ አፍሪካ ሀገር ድረስ ወስደው ሲያግባቡት የነበር ኃይል ነው ከነሱ ጋር ያማራውም ኃይል ተባብሬ የኢትዮጵያን የወደፊት ሁኔታ ቀጠናውን ማረጋግጬ ልስራ ሲል እነዚህን አካላት ጠላት የሚልን አካል እንዴት የአፍሪካ ህብረት በኢትዮጵያ ያሉ ኃይሎችን የሚሰነጣጥቅን ነገር እንደዋና ነገር አድርጎ የአፍሪካ ህብረትና ኢጋድ ሲፈጥር እነዚህ ድርጅቶች ስራቸው ኢትዮጵያን መከፋፈል ሆነ ማለት እኮ ነው በሌላ አነጋገር የፕሪቶሪያ ስምምነት የሚሉ ውሸታቸውን ነው ማለት ነው ህዋትን እንደ ጠላት ነው የሚያዩት ማለት እኮ ነው ታንዛኒያ ድረስ ሄደው ኦኤልኤን ከመንግስት ጋር እንተናልኩ የሚሉት ውሸታቸውን ነው ማለት ነው የአማራ ጠላት ተብሎ እንዲፈረጅ ነው ይፈልጉት ኢትዮጵያ ውስጥ ሁሌ ያሉት አስተሳሰቦች በቅራኔ ውስጥ እንዲኖሩ ይፈልጋሉ ማለት ነው ስለዚህ ማስተላለፍ የተፈለገው መልእክት አብይ በአሰምሽን ነው ሁሉ ጊዜ የሚኖረው ኤርትራና ህዋት አይስማሙም አማራና ህዋት አይስማሙም ኦሮሞና አማራ አይስማሙም በዚህ ውስጥ በግጭት ትኖራለው ብሎ ሲያስብና ፋኖችም እርስ በራሳቸው ጎንደር ጎጃም ወሎ ሸዋ እየተባባሉ ይጣሉልኛል በዛ ኖራለሁ ነበር አሁን ግን ያን ሁሉ አልፈው ፋኖችም በውስጥ ያላቸውን ችግር ኦልሞስት እየተስማሙና መልክ ያስያዙ ወደ አንድ እየመጡ እንደሆነ በግልጽ የሚታይ ነገር አለ ከዛ በኋላ ደግሞ ፋኖች የራሳቸውን የውስጥ ጉዳይ ከጨረሱ በኋላ ከሌሎች የኢትዮጵያ ኃይሎች ጋር የኢትዮጵያን ሁኔታ እንዴት መጨረስ እንዳለባቸውና የኢትዮጵያም የወደፊት ዕጣ ፈንታ በጋራ እንደሚወሰን ግልጽ አቋም መያዝ ጀምረዋል
ከቀጠናው ኃይሎች ጋር ሰላምና መረጋጋትን ለማምጣት ምን እያደረጉ እንደሆነ አውቀዋል። ዓለም ሁሉ ደግሞ ይሄን ተተኪው ኃይል የቀጠናውንም ሆነ የኢትዮጵያን ሰላምና መረጋጋት በሚያመጣ መልኩ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ሁሉ ከልዩነታቸው ይልቅ ወደ መግባባት እየመጡ ነው ብሎ የዓለም ሚዲያዎችም የዓለም መንግስታትን መደገፍ ሲጀምር አብይ ደነገጠና ከዛ በኋላ ምንድነው ማስረሻም ብቻ መጥቶ ሁሉንም እንዲጣሉልኝ ህዝብም እነዚህን አካላት እንዳያምናቸው ለዓለም አቀፍ ማህበረሰቡም እንደው ለምን አብረህ አትሰራምና በሰላም አትፈታም ሲባል ይሄው ከማስረሻ ጋር ተታርቅ ያለው በአፍሪካ ህብረት በኩል ለማለት ሁለቱም ግን የማይሰራ አይነት መልእክት ለማስተላለፍ እንደፈለገ በግልጽ ያሳያል ነው የምልህ መሳይ። ኢንጂነር ይልቃል እንደው ማስረሻን እንተው፣ ምክንያቱም ማስረሻን በተመለከተ አሁን ላይ እንደው ሌላ ነገር ማንሳትም ተገቢ አይደለም። በማግኘት የሌለበትን ያህል ኔጌቲቭ ፐብሊሲቲ የሚባል አለ። ባሉታዊ መልኩም ቢሆን ስሙ እየተነሳ እንደው ታዋቂም እንዲሆን ማድረጉ በራሱ የሚጠቅመም አይደለም። ከዛ ይልቅ ግን ሁለቱን አካላት በተለይ ብልጽግና መንግስትንና እነዚህ የአፍሪካ ህብረትንና ኢጋድን በተመለከተ የሆኑ ነገሮችን ማለት ከተቻለ እንግዲህ የፕሪቶሪያው ስምምነት አሁን ከሽፏል። ፕሪቶሪያ ስምምነት የሚባል የለም፣ ምድር ላይም አየር ላይም የለም። ምናልባትም የፕሪቶሪያ ስምምነትን በአሁን ሰዓት ለፖለቲካ መሸቀጫ ካልተጠቀሙበት በስተቀረ ተግባራዊ ሊሆን የማይችል የከሰረ የከሸፈ ስምምነት ነው ማለት እንችላለን። ከኦላ ጋር የተካሄደው የታንዛኒያውንም ስምምነት እንመልከተው። በዛ ላይ አብይ አህመድ ቁማር ሲጫወት እንደነበረ ራሳቸው በድርድሩ ላይ የነበሩ ሰዎች ጭምር በይፋ እየገለጹ የሚገኙ ናቸው። አብይ አህመድ ዛሬ ከማስረሻ ሰጤ ጋር ለመስማማት እንደው ማንን አሳምናለሁ ብሎ ነው በእነዚህ ሁለት ስምምነቶች ያልታመነ? እነዚህን ሁለት ስምምነቶች በአብይ ጥፋት የፕሪቶሪያውም የታንዛኒያውም ስምምነቶች በአብይ ሸፍጦች መክሸፋቸው እየተገለጸ ከዚህ ምን አተርፋለሁ ብሎ መጣ። ለዛውም አንድ ግለሰብ ነው፣ ምንም ሚና የለውም። የኦላን ያህል የዋትን ያህል እንኳን ቁመና የሌለውን አንድ ግለሰብ እንደዚህ አይነት ስምምነት ውስጥ ይዞ መምጣቱ ምን ማለት ነው? እንደው ለኢትዮጵያ ህዝብም ለዓለም ማህበረሰብም ምን ይዤ መጣው ሊል ነው ብልጽግና በዚህ ደረጃ ትኩረት ሰጥቶ ሚዲያዎች በሙሉ ተንጋግተው ዛሬ አየር ምድሩን ሲያጨናንቁ የነበሩት? እንደው ብልጽግና ምን ሊያተርፍ ነው? ምንም አያተርፍም መሳይ። ይሄ መታመን እኮ ትረስት እንደ ባንክ አካውንት ነው። ዝም ብለህ በልተህ በየቀኑ ከጨረስከው በኋላ ከዛ በኋላ ቀይ ማምራቱ አይቀርም እና መታመንም አብይ አንድ ቀን ባደረ ቁጥር የውሸታምነቱ፣ ቀጣፊነቱ፣ አቅመቢስነቱ በሁሉም መንገድ እየታየበት ነው የሚመጣው እና አሁን እንግዲህ ሀገር ውስጥ ያሉትን ጓደኞቹን፣ ድርጅቱን፣ በኢትዮጵያ ህዝብ ውስጥ አለመታመኑን በመጨረሻ ሟጦ በልቶ ነበረ። አሁን ደግሞ ዓለም አቀፍ ተቋማትንም ከሱ ጋር አስጠግቶ እሱ ያለመታመኑ ነገር እንዳለ ሆኖ ደግሞ ሌሎችም እንዳይታመኑ እያደረገ ነው። አሁን ኢጋድም አንድ ሰው ቁም ነገር ብሎ እንግዲህ ተመልከት፣ ቁም ነገር ብሎ አንድ ሰው እንደው የሚመስል አይደለም እኮ የድርጅቶች ሰዎች የሉ፣ ወታደር አብሮት የለ፣ እንደው ለፕሮፓጋንዳ እንኳን የሚሆን ምንም ነገር በሌለበት ሁኔታ ይህንን ነገር ግን ድርድር ብሎ መጥቶ ኢጋድም ሆነ የአፍሪካ ህብረት ሰዎች ፎቶ አብረው ሲነሱ አብይ እነዚህን ድርጅቶች ሁሉ መጫወቻ አድርጎ ከራሱ አለመታመን አልፎ እነሱንም እንዳይታመኑ የሚያደርግበት ደረጃ ደርሷል እና በየትኛውም መንገድ መታመን ዝም ብሎ አይገኝም፣ በዋዛ አይገኝም። ያንን ለህዝብ ደሊቨር ማድረግ አለብህ፣ በቃልህ መገኘት አለብህ። ትናንት የተናገርከው ዛሬ በምትናገረው ጋር ተመሳሳይ መሆን አለበት እና እነዚህ ነገሮች ሁሉ አብይን በጎረቤቶች መንግስታት ሁሉ እንዴት እንዳስጠላው ታውቃለህ። በዓለምም እንዴት እንዳስጠላው ታውቃለህ። አሜሪካን ያክል መንግስት እንኳን ይሄው ትናንትና ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ስልክ ሲደውል የሚጽፈው ቃላት አጥቶ ከሱ ጋር የተነጋገረውን ዝም እንዳይል ኢትዮጵያም ሆነ ዓለም እንዲያውቀው መደወሉን ፈልጓል። መጣላታቸውን እንዳይናገር በዲፕሎማሲ እንዲያርጌ ሰደብኩት ወይም ማስጠነቀቁት ብሎ በአደባባይ መናገር የዲፕሎማሲ ስታንዳርድ አይፈቅድለትም። እንዴት አድርገው እኮ እጅግራ የሌለው አድርገው የጻፉት አብይ ለማንም ግራ ያጋባ ሰው መሆኑን በዚህ ታየዋለህ እና በአጠቃላይ የአፍሪካ ህብረትንና የኢጋድንም ከዚህ በኋላ ለምንም ነገር የሚታመኑ ሰዎች እንዳይሆኑ አብይ ሙት ይዞ ይሞታል እንደሚባለው እነዚህን ድርጅቶች ሁሉ በምንም አይነት በቀጠናው የማይጠቅሙ ሰው መሆናቸውን እንደውም ይሄ እንደው አንዳንድ ሰዎች ምንድነው
በተለያየ መንገድ የኤርትራን መንግስትና ፕሬዚዳንት ኢሳያስን ስናነሳ እንደው በልዩ ሁኔታ አሁን ከአማራ ህዝብ ጋር ባላቸው ግንኙነት በወቅቱና በጊዜው ምንድነው ይጠቅማል ብለን ስላሰብን ሆን ብለን የምንመዘው አጀንዳ የሚመስላቸው አሉ። ግን እነዚህን ሁለት ድርጅቶች በተመለከተ እሳቸው ሁልጊዜ መጫወቻ ናቸው፣ ጥቅም የላቸውም፣ ህዝባቸውን የሚወክሉ አይደለም እያሉ የአፍሪካ ህብረትንም ሆነ ኢጋድን የማይረቡ ድርጅቶች እየሆኑ እንደመጡና የራሳቸው ነፃነትና ለዋላዊነት የሌላቸው መጫወቻ እንደሆኑ ደጋግመው ይናገሩ ነበር እና የፕሬዚዳንትን ኢሳያስን ትክክለኛነት በሚያሳይ ሁኔታ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው እነዚህ ድርጅቶች ሁሉ ፕሬዚዳንት ኢሳያስ የሚወርፏቸው ነገር ትክክል መሆኑን ራሳቸውንም ከአብይ ጋር ማዋረድ መጀመራቸው ነው እና አብይ በምንም አይነት ከራሱ ውርደት አልፎ ተቋማትን ሁሉ በቀጠናው ያሉትን ሁሉ እያዋረደ መሆኑን ነው የሚያሳየኝ መሳይ። ኢንጂነር ቃሉ እንደው ወደ ኢጋድና የአፍሪካ ህብረት እመለሳለሁ። ምክንያቱም ትልቁ ነገር ያለው እዛ ጋር ነው። እነዚህ ተቋማት በምን ስምምነት ወደዚህ መጡ? አንድን ግለሰብ ለዚህ አይነት ሂደት ውስጥ ለመግባት የተቋማዊ አሰራር ህጋቸው ብዙ ነገሮች ይፈተሻሉና እንዲገቡበት እንደሰማነው ከሆነ የጥቅም ግንኙነት ወይም ደግሞ በአንድም በሌላ አብይ አህመድ እነዚህ ሰዎች በተለያዩ ማታለያዎች በገንዘብም ሆነ እንደምንሰማው ከሆነ ሌላም ነገሮች እንዳሉ ነው። ያው የአፍሪካ ዲፕሎማቶች ኢትዮጵያን የሚወዱበት ሌላ ምክንያትም አላቸው። እሱን እዚህ ላይ አንጠቅሰውም። በብዙ መንገዶች ማታለያ አቅርቦላቸው ወጥመድ ውስጥ አስገብቷቸው የፈለገውን የፖለቲካ መስመር በእነሱ አማካይነት ለማስፈጸም ብዙ ርቀት እንደሄደ የሚያሳይ ነው። እሱን ወደኋላ እንመለስበታለን። ነገር ግን ዛሬ የመሰረት ሚዲያ ያወጣውን ዘገባ እየተመለከትኩ ነው። ከጃልሰኝ ጋር ስምምነት ያደረገው አብይ አህመድ የተወሰኑ 2-3 የጃልሰኝን ጓዶች ስልጣን ከሰጠ በኋላ አብዛኞቹን እያሰረ ነው። አሁን ዛሬ እንደሰማነው የጃልሰኝ ተከታዮች በሙሉ ወደ እስር ቤት ተወስደዋል፣ የተገደሉም ጭምራሉ። እንግዲህ አብይ አህመድ ማለት ይሄ ነው። ስምምነት ካደረግክ በኋላ ጉድጓድ ውስጥ ሊያስገባ አይኑን የማያሽ ሰው እንደሆነ በደንብ የምንረዳበት ሁኔታ ነው ያለውና እንደው ማስረሻ ሰጠ ከተናገረው ልነሳና ያንተን ሐሳብ አስተያየት ልቀበልም። ማስረሻ ሰጠ ያለው የአማራ ጠላቶች የሆኑ እንደ ህወሓት እንደ ኦላ በስም አልጠቀሰም፣ ግን ከአማራ ጠላቶች ጋር መስራት አንፈልግም፣ የኔ የመርህ አቋሜ ነው። ይህም በተመለከተ ግልጽ የሆነ አቋም ስላለኝ ልዩነት ተፈጥሮ በመጨረሻም ሰዓት ያው የአማራን ህዝብ ጠላቶች ጋር አብሬ አልሰራም ብዬን የመጣሁት አለ። ምን አዲስ ነገር አለው? ከህወሓት ጋርም ሆነ ከኦላ ጋርም ከሰማይ በታች ከየትኛውም ኃይል ጋር ህወሓት ማነው የአብይ አህመድ አገዛዝን ለመጣል የሚደረግ ትግል እንደው እንደ እርግማንና እንደ ኃጢአት ሊቆጠር ይችላል ወይ? ኢንጂነር ይልቃል እሱ እኮ የአብይ እንደዚህ ነበር አኖርባታለሁ ብሎ ያላት ባለፈውም ደጋግመን ካንተም ጋር አውርቼዋለሁ ይመስለኛል። አብይ ሊኖር የፈለገው አሁን ዋና መኖሪያ የነበረው ህወሓትና ማነው የትግራይ ኃይሎችና አጠቃላይ የአማራ ኃይሎች በታሪክ ሲሻኮቱ የኖሩ ሰዎች ናቸው። አሁንም በጦርነት ውስጥ ቁስል አለ። ያንን ቁስል እያሻሸው እንደተጣሉ እንዲኖሩ አረጋለሁ። በኤርትራና በትግራይ መካከልም እንዲሁ የድሮ የኤሊቶቹ ፉክክር እንዳለ ሆነ አሁን ጦርነቱም የፈጠረው ጠባሳ አለ። ያንን ገደል ተጠቅሜ ራሴን ፖለቲካ ሰራለሁ። ኦሮሞና አማራም እንዲሁ በታሪክ ትርክት ምክንያት የራሳቸው ግጭት አላቸው። እነዚህ ገደሎች ዋና መኖሪያዎች ናቸው ብሎ ይዟቸው ነበር ይኖረው። አሁን ደግሞ የፋኖም የበሰለ አመራር እናንተም በየሚዲያው በተለያየ ሁኔታ የምትሰሩት ነገር እኛም እየወጣን የምናደርገው ነገር አላማችን ህዝብንም አገርንም አጠቃላይ ቀጠናውንም በሚያስማማ ሁኔታ የወደፊቷ ኢትዮጵያም የተሻለችና ለሁሉም ልጆቿ የምትመች እንደሆነ አድርጎ ያሉት ኃይሎች ሁሉ ልዩነታቸውን እያጠበቡ በማያግባባቸው ነገር እየተከባበሩ ወደፊት በህዝበ ውሳኔ እየፈቱ እንዲኖሩ የኢትዮጵያ ህዝብ በአጠቃላይ አንድ እየሆነበት መጣ። እሱ ግን ዋና መኖሪያው የኢትዮጵያን ህዝብ ዘልዝሎ አዳክሞ በየተራ እየቀጠቀጠ አንዱን ባንዱ ላይ እያስነሳ መኖር ነበር አላማው። አሁን ግን እነዚህ ሁኔታዎች ከያማራን ህዝብን በየመንደሩ በጎጃም በጎንደር እየከፋፈለ የሚያደርገው ነገር አንድ እየሆኑበት መጡ። ከዛም በኋላ ደግሞ ሌሎችንም ኃይሎችን ቅድም እንዳልኩ ገደል እየቆፈረ ሊያኖር የነበረው ከነ ልዩነትን አክብሮ
በጋራ በሚያደርግ ነገር ላይ መስራት ፖለቲካ የእውነት መሆኑ ፖለቲካ እየገባቸው መጡ የኢትዮጵያ የፖለቲካ ኃይሎች። ይሄ ደግሞ ለተንኮለኛ ለሾከኛ ላሉባልተኛና እንዳብይ ላለ በቀጣፊነት ለአንዱ ሌላ እያደረገ ለሚኖር መኖሪያው ላደረገ ሰው ይሄንን ሞት ነው። ከዛ በኋላ ሰርቶ አስቦ አገር መርቶ እውነት ተናግሮ ለኢትዮጵያ ሕዝብ ጥያቄዎች መልስ ሰጥቶ የሚኖርበት አንድም የድርጅት ብቃት የለውም፣ የግል ብቃት የለውም፣ ህልም የለውም። እኖርበታለሁ ብሎ ያለው ማጣላት፣ ማጋጨት፣ በዛ ውስጥ ጧት ማታ እየተነሱ ለአንዱ ሌላ እየተናገሩ መኖር ነበረ። ያንን ግን የኢትዮጵያ የፖለቲካ ኃይሎች በተለያየ ምክንያት ጊዜም አብስሏቸው መከራም አብስሏቸው እንዲሁም ደግሞ በተለያየ ምክንያት ብዙ ስራ በተሰራበትም ሁኔታ ወደ አንድ ነገር መጥተዋል። ያ ሲያስጨንቀው ይሄንን ተስፋ የቆረጠ ነገር ይዞ መጥቶ ጠላትና ጠላት ሊያረጋቸው ፈለገ። ሞኝህን ፈልግ ነው። አሁን በአጠቃላይ ያ ጊዜ አልፎ አሁን ሌላ ምዕራፍ ላይ ነው የምንገኝ። ያማ ጊዜ አልፎ አንድ ላይ መስራት ተጀምሮ እንዴት በጋራ መፈጸም እንዳለበት ታውቆ ያንንም ደግሞ የዓለም ማህበረሰባት ሁሉ ደግፈውት የተለያዩ ሚዲያዎች ሁሉ እየሰሩት ስለሆነ ያንን ምዕራፍ ዘግተን ወደፊት ማሰብ ፈልገናል። እንግዲህ ሽንት በሽንት ቢያደርግህም የአረብ ኤሚሬቱ ሰውዬ እንደሚያደርግ ያደርግህ በለው መሳይ። እሺ አዲስ ቴንኪው። እኔ ግን እንደው ኦነስቲ ነው የኛ ሀገር ፖለቲካ ችግር። ያኔ በጃንሆይ ጊዜም ተቃውሞ ሲነሳ ኢህአፓ መኢሶን መካከል ላይ የተፈጠረው ልዩነት መኢሶንና ኢህአፓን ሳይሆን ኢህአፓዎች መካከል እንኳን የተፈጠረውን የልዩነት መንስኤ ስትመለከት ሁለት ኤርትራውያን እንደሆኑ ትገነዘባለህ። በተለይ በጓድ ሊቀመንበር መንግስቱ ኃይለማርያም ላይ የግድያ ሙከራ እናድርግ ብለው በጀመሩ ጊዜ የቆሩት ሁለቱ ኤርትራውያን ነበሩ። በመጨረሻም የከተማ ውስጥ ትግል አይሆንም ተብሎ በሽምቅ ውጊያም ሲባል ኤርትራ ሄደው መስራቾቹ ሲቋቋሙ ሮሉ ከማስጀመሩ እስከ ማስከሸፉ ድረስ የኤርትራውያኖችን ሮል ትመለከታለህ። አሁንም ሂስትሪ ሪፒት ኢትሰልፍ እንደሚባለው ተመሳሳይ ነገር ነው አማራ ክልል እየሆነ ያለው። በእውነት የአማራ ማህበረሰብ ያልታደለ ማህበረሰብ ነው። ልጆቹ የድሃን ቤት የድሃን አጥር የሚነቀንቀው እንጂ የሚያጠብቀው የለም እንደተባለ ይመስል የገዛ ልጆቹ የአማራን ማህበረሰብ ልብሱን አስፈልቀው ሲያስገርፉን የቆዩት ከዘመነ ዋለልይ ጀምሮ በኢህአፓ ዘመንም የአማራ ልጆች ከኤርትራውያን ጋር እየሸፈጡ የአማራን ሕዝብ ልብስ እያወለቁ ሲያስገርፉ ነው የነበሩት። አሁንም በተመሳሳይ መልኩ በአማራ ስም እንታገላለን ብለው የአማራን ማህበረሰብ ከትምህርት የሚያርቅ እድሜ ልክ የሚያደህይ ገበሬውን ከማዳበሪያ የሚያሻሽ ከግብርና ስራ የሚያፋታ ፖለቲካዊ ስራ ነው ሲሰሩ የነበሩት። በኢህአፓ ጊዜ ትምህርት ከድል በኋላ የሚል የጀመሩት የአማራ ልጆች ናቸው። በማን አማካይነት? በሁለቱ ኤርትራውያን ተስፋዬና ማን ካሳ የሚባለው ሁለቱ ጓድ ሊቀመንበር መንግስቱ ኃይለማርያም ለመግደል ዝግጅት ካረጉና ሙከራውንም ካረጉት ሰዎች ጊዜ ጀምሮ ስትመለከት ነው። አሁንም በተመሳሳይ መልኩ ሻዕቢያ ከእስክንድር ጋር ሲነጋገር ነበረ። ቪዲዮ ወጥቷል፣ አይካድም። እስክንድር ከአውሮፓ ህብረትና ከኢጋድ ጋር ሲነጋገር የነበረ ራሱም ያመነው ነው። ማስረሻ ሰጤ ከመግባታቸው በፊትም እስክንድር ነጋ ከ21 ቀን በፊት ንግግር ሲያደርጉ እንደነበረ ተናግረዋል። የሚካድ ነገር አይደለም። እስክንድርና ዘመነ ሊስማሙ አልቻሉ። እንዲያው ማስረሻ ሰጤ ተማርኮ እንኳን ተደራደረ ቢባል ለምንድን ነው ከቡድን የተገነጠለው? ራስህን መጠየቅ አትፈልግም? ጣትን ወደ መንግስት መቀየር የምትፈልገው? እውን የአማራ ህዝብ ምን ቢበድላቸው ነው የአማራ ልጆች በዚህ ሌቭል መከራውን አማራን ማህበረሰብ እንደ ጨቋኝ ማህበረሰብ የአማራን ማህበረሰብ ማህበራዊ እረፍት እነሳለሁ ብሎ ማኒፌስቶ ከጻፈ ድርጅት ጋር አብሮ የአማራን ነፃ ወጣለሁ ብሎ የሚነሳ ታጋይ እስክንድር ነው ጀግና፣ ዘመነ ነው ጀግና። አዲስ ብዙ ጊዜ እሰማሃለሁ። እስክንድር ዲፌንድ ታደርጋለህ። ምንድን ነው እስኪ በአማራ ኮዝ ላይ እስክንድርና ዘመነ የለያቸው ምንድን ነው ብለህ ግን አትጠይቅም። ለምንድን ነው የተለያዩት ብለህ አትጠይቅም።
የአማራ ኮዝ የህልውና ጥያቄ ከሆነ እንዴት እስክንድርና ዘመነ መስማማት አቃታቸው? እውነት እሱ ከሆነ ጨዋታው አንዳንድ ጊዜ ላለፉት 70 ዓመታት ልታጠቃው የምትፈልገውን ማህበረሰብ በራሱ ልጅ አለንጋ ሆኖ የተገረፈ ማህበረሰብ ቢኖር አማራ ቁጥር 1 ነው። ከዘመነ ዋልልኝ ጀምሮ ልኝም ቢሆን ገልፍሬንዶ ኤርትራዊት ነበረች። እሱ እንኳን ኢትዮጵያን በዛ ሌቭል አውቆ በእንግሊዝኛ ያን የመሰለ ናሽናሊዝም ሊጽፍ ይቅርና ወሎ አካባቢውን እንኳን የሱ ተወልዶ ያደገበትን አካባቢ እንኳን በቅጡ የማያውቅ ወጣት ልጅ ነበር። ምን ቢበድል ነው ይሄ ማህበረሰብ? አሁን እንዲያው በእውነት ከመንግስት ጋር ሲደራደሩ አልነበረም? እስክንድር ራሳቸው ወጥቶ በሚዲያ ላይ ለመደራደር ጊዜ ስጡን፣ ፋኖ አንድ መሆን አልቻለም፣ አንድ ሲሆኑ ለድርድሩ የሚጠቅመው ሲናገር አልነበረም? የትኛው ነው ለአማራ ማህበረሰብ ትግል የሚጠቅመው? አንድ መሆኑ አልነበረም? ለድርድርም ቢሆን አሁን እሺ አፋር ጨረሰ፣ አፋ ባስ፣ ሌላውስ? ይህንም የሚጠቅመው ለአማራ ትግል ማን ነው? የአማራን ማህበረሰብ ትግል እያጨናገፈ ያለው እውነት መንግስት ነው? አንዳንድ ጊዜ ከእውነት አንራቅ። አማራ ማህበረሰብ የምትደግፍ ከሆነ ማለት ነው አንተም ራስህ። ይሄ ለኢትዮጵያ ፖለቲካ ከኢህአፓ ጊዜ ጀምሮ መከራ ስንበላበት የነበረው መጠላለፍ፣ ትግሉን መጥለፍ፣ የትግሉን አራማጆች መቅጠፍ፣ ጥላሸት መቀባት፣ ከወንበር ማፈናቀል፣ ይሄ የኖርንበት አሁንም በተጨባጭ ፋኖ ውስጥም ኦነግ ውስጥም የምንመለከተው ህወሓት ውስጥም የምንመለከተው ችግር ይኸው ችግር ነው። ተጠላልፎ ያዘን እስካሁን ድረስ። አሁንም ስንናገር ሀቀዱበተን ፊሩማኔን በዱ ይላል ኦሮሞ ሲጠርስ። እውነት በመናገር ዝምድና አይቀርም። እውነት እንነጋገር ጎበዝ። እውነቱን እናፍርጠው፣ መሬት ላይ እናፍርጠው። ዶክተር ዮናስ ብሩ በትንታኔያቸውን ያልስማማቸውም፣ ነገር ግን የፋኖ አደረጃጀትን አይተው ፍሮም ዴይ ዋን እባካችሁ ከኢህአፓም ዘመን ተማሩ፣ ይሄ አካባቢ ለአማራ ህዝብ አይጠቅምም ብለው ሲተነትኑ አልነበረም? በኦሮሞነት ከሰሳቸዋቸው፣ የኦሮሞውንም ሲከሱ በአማራነት ከሰሷቸው ዶክተር ዮናስን። ዶክተር ዮናስ ትንታኔያቸው ፕሮፌሽናል ኦነስቲ ያልጠበቁም ብዬ ስለማስብ ብዙ ጊዜ ስለ ኢኮኖሚ በተነተኑት ትንታኔ ሀሳባቸው ወድቆ ነው ስላየሁት አልስማማቸውም። ነገር ግን በፋኖና በኦነግ የተናገሩት ንግግር፣ በህወሓት የተናገረው ንግግር ትክክለኛ ምሁራዊ ትንታኔ ነበር። አዲስ የአማራን ህዝብ የምትወደው ከሆነ አማራ ህዝብ ከችግሩ እንዲወጣ የሚፈልገው ከሆነ ችግሩን የሚያብስበት ሳይሆን ችግሩን የሚያቀልለት ነው ስትራቴጂ ነድፈን መታገድ ያለብህ። ወደማይሞትበት ሀገር ሳይሆን ወደማይቀበሩበት ሀገር ነው። የአማራ ልጆች ግን አማራን ማህበረሰብ እየመሩት ያሉት። ገበሬው እንዳይሰራ፣ ተማሪው እንዳይማር፣ ኢህአፓ መማር ከድል በኋላ እንዳለው እንደዚህ አይነት ነገር ውስጥ እየተገባው እንግዲህ የነጭ ሽብርና የቀይ ሽብርን አጀማመር የምናውቀው ነው። ደርግ እንዴት አድርገው ከነሱ እጅ ስልጣን እንደቀማ፣ ደርግን እነሱ ከስልጣን ለመቀባት እንዴት ነጭ ሽብር እንደጀመሩ፣ ነጭ ሽብርን ለመቀልበስ እንዴት ቀይ ሽብር እንደተጀመረ ታሪክ ስናነብ እንመለከት። እንዴት አንማርም ከዛ? አሁን ድርድር አቁሙ፣ አፋር ጀመረ፣ እስረኛ ፍታልኝ፣ የተማረ ትምህርት ስራውን ይጀምር፣ ገበሬው ስራውን ይስራ፣ ወደ ትክክለኛ ይሄ ትክክለኛ ጥያቄ ነው። አይ አንሷል የምትለው ድርድሩ እውነት ነው እውነት አይደለም አረግ ነው ጨዋታውን። አየህ እውነት እንኳን ቢሆን የአማራ ህዝብ ሰላም አያገኝም። ለምን አፋብኃ አለ? ለምን ከአፋሕድ ያኮረፈ ድርጅት አለ? በኦነግ ውስጥም በነጃልሰኝ ሲስማሙ ያኮረፈው ኃይል እስካሁን ቀጥል የኦሮሞ ህዝብ ዋጋ እየከፈለ ነው ያለው። በህወሓትም በተመሳሳይ ለምንድን ነው ሁል ጊዜ ከስታችን ከተሞክሯችን የማንማረው? ወይስ ይህንን ማህበረሰብ በመከፋፈል ረገድ የማህበረሰቡ ጠበቃ መስለን ማህበረሰቡን የበለጠ ማህበራዊ ረፍት መንሳቱን የራሳችንን ሮል እየተጫወት ነው? ራሳችንን ኦዲት እናድርግ። አዲስ ሁላችንም ራሳችንን ኦዲት እናድርግ። ይህንን ትግል በማራዘምም ሂደት በማሳጠር ረገድ በአማራ ኤሊት ውስጥ፣ በኦሮሞ ኤሊት ውስጥ፣ በትግራይ ኤሊት ውስጥ የኤሊቱ አስተዋጽኦ በእውነት ታሪክ ይቅር የማይለው ግፍ ነው እየተሰራ ያለው። የምንኖረው በ21ኛው ክፍለ ዘመን ነው። የምናራምረው ግን 16ኛው ክፍለ ዘመን ፖለቲካ ነው። አሁንም ተማርን የምንል ራሳችን አሜሪካን የምንኖር አውሮፓ የምንኖር የምንኖር የውይይት ስርዓት እንኳን የሌለን
ሀሳባችን የምንወዳደርበትን የምንወያይበትን እንኳን አጀንዳ የማናቀርብበት ሂደት ነው ያለው። በማንኛውም ረገድ የኪላሽ አፈሙዝ ይዘቅዘቅ ነው መታገል ያለብን። በማንኛውም ሂደት በማንኛውም ኮርነር ቅድም ስለ ኦፓል የሚያወራው እኮ ቴዲ የሚያነሳው አጀንዳ ከጦርነት የሚመጣ እኮ ይሄ ኦፓሉን በኮንትሮባንድ ለመነገድ ጦርነቱ መቀጠል አለበት። ያዋጣላ። ጦረኞቹ በአንድ በኩል ከህዝብም መዋጮ ያገኛሉ፣ በሌላ በኩል ማዕድናትን በመሸጥ በኮንትሮባንድ ገበሬውን ድሃውን እየማገዱ ይኖራሉ። ይሄ የኢትዮጵያ ፖለቲካ ያለፉት 70 ዓመታት የኖርንበት የትግል ስልት ነው። የአባሆኖችን መኢሶኖችን ሲያሰለጥን የነበረው ማ ነበር? እንዴት አድርገው ነበረ ኮንታክቱ ሲፈጠርላቸው የነበረው? ለምንድን ነው ማንማረው ማናነባው? አሁንም በተመሳሳይ መልኩ የአማራን ህዝብ ቀጥል ምን ማለት ነው? ትገባለህ አዲስ አሁን የአማራን ህዝብ ታገ ኢህአዴግ ብልጽግናን ለመጣል አንተ ጫካ ትገባለህ? በሞኝ እጅ የዘንዶ ጉድጓድ ይለካል የሚባለው እባካችሁ በቃ። ይሄ በጣም ኋላ ቀር የሆነ አሳሰብ ማህበረሰባችን ዋጋ ሲያስከፍል የቆየ የኦሮሞን ህዝብ 67 ዓመታት ዋጋ ያስከፈለ የአማራን ህዝብ እድሜ ልኩን ያስከፈለ የትግራይን ህዝብ ይኸው መጨረሻ የማህበረሰቡ መጨረሻ የመጽዋቻ ያደረገ ትግል ነው ያደርግ ነው። ከዚህ አንማርም እንዴ? አንሰለጥንም? አይበቃንም? አዲስ ፕሊዝ ይብቃን።